ትላልቅ ውጤቶች የሚመጡት ትናንሽ ስራዎች ተደማምረው ነው። ታዲያ ዛሬ የምነግራችሁን ትናንሽ ስራዎች የምር ለተወሰነ ጊዜ እንኳን ህይወታችን ውስጥ አስገብተን መሞከር የምንችል ከሆነ በህይወታችን ጠብቀነው ማናቃቸውን ትላልቅ ውጤቶችን ራሱ ለማሳካት ምንም ያክል አንቸገርም። በሀገራችንም አባባል ያው ትናንሽ ነገሮች ትላልቅ ኢፌክት እንደሚያመጡ የታወቀ ነው። ለምሳሌ ጋን በጠጠር ይደገፋል፣ ድር ቢያድር አንበሳ ያስር የሚባሉ ነገሮች አሉ። ትናንሽ ነገሮች ሲደራረቡ ትላልቅ ውጤቶች ትላልቅ ቫልዩ እንደሚያመጡልን የታወቀ ነገር ነው። እኛም እንደ ሰዎች የሆነ ነገርን አቺቭ ማድረግ ልንፈልግ እንችላለን። የሆነ በህይወታችን ጥሩ ነገር እንፈልጋለን። እነዛን ጥሩ ነገሮች ደግሞ ያለ ልፋት ቢሆን በጣም ሞር የምንፈልገው ነገር ነው። ፍሪክሽኑን ልፋቱን የምንጠላው ነገር ነውና ዛሬ የምነግራችሁ እነዚህ ትናንሽ ነገሮች ሞር ኦፍ በጣም ትናንሽ ነገሮች ናቸው። እንደ ልማድ ወር ደግሞ መከተል ከምንጀራቸው ነገሮች መካከል ትናንሽ የሚባሉ ነገሮች ናቸው፣ ግን በህይወታችን በጣም ትልቅ ቫልዩ አድ የሚያደርጉልን ነገሮች ናቸው። ከዛ ውስጥ አንዱና የመጀመሪያው ምንድነው? ጥያቄ መጠየቅ። ጥያቄ መጠየቅን ልማድ ማድረግ። ሞር ኦፍ ጥያቄ መጠየቅ ማለት በቃ ስለማናውቀው ነገር አብዝተን መጠየቅ እስኪገባን ድረስ ነገሮችን አንደርስታንድ እስክናደርግ ድረስ ደጋግመን መጠየቅ። አብዛኞቻችን ስፔሻሊ አዲስ ነገር ስንጠይቅ ሆነ ጥያቄ መጠየቅን እንፈራለን። እንደ አለማወቅ ወር ደግሞ ይሄ ሰውዬ ምንም አያውቅም ተብለን እንታሰባለን እንዴ ብለን ጥያቄ አንጠይቅም። አለማወቃችን ግን የሆነ ኃጢአት አይደለም። ጥያቄ መጠየቅህ እንደውም ከዚህ በኋላ እንድታቅ ነው የሚያደርግ። አንዳንዴ እኮ ጥያቄ ባለመጠየቃችን ምክንያት ገንዘብ አናጣ፣ ጊዜያችንን ዌስት አናደርግም። ጊዜያችንን ማሳለፍ የሌለብን ቦታ እናሳልፍም። መሞከር የሌለብን ነገር ሳንሞክር እንቀራለን፣ ባለመጠየቃችን ባለማወቃችን ምክንያት። ስለዚህ አንድን ነገር በደንብ ካወቅ ያንን ነገር ለመሞከርም ለመተውም በቂ ርዝን ይኖራል። ስለዚህ በቻልነው አቅም ጥያቄዎችን እንጠይቅ። ከኪሳራ ይታደገናል፣ ከማይሆን ግንኙነታችን ይታደገናል። አንዳንዴ ህይወታችን እንዳይበላሽ ራሱ የሚታደጉ ነገሮች አሉ። ጥያቄ መጠየቅና ነገሮችን መረዳትን የቀን ተቀን ልማዳችን ልናደርገው ይገባል። ሁለተኛው በጣም ትንሽ ሀቢት ነው፣ ግን በጣም ላይፋችንን ሊያስተካክል የሚችል ነገር ምን መሰላችሁ? አውቶማቲክ ማድረግ። ምንድነው አውቶማቲክ የምናደርገው? የሚጠቅሙንን ነገሮች ቀላልና በቀላሉ እንዲደረግ አውቶማቲክ የሆነ ብዙ ማሰብና ፍሪክሽንን ግፊት የሚቀንስ አይነት ነገር ማለት። ሴቭ ማድረግ ካለብን ቀጥታ ልክ ደሞዛችን እንደገባ ያገኘነው ብር እንደገባ የመጀመሪያው ስራችን የሚሆነው ወደ ቁጠባ አካውንታችን ቀጥታ ነገሮችን አውቶማቲክ ሞር ማድረግ። በቃ የሚጠቅመንን ነገር አውቶማቲክ እንዲሆን ማድረግ። ለምሳሌ መጽሐፍ ማንበብ ካለብን መጽሐፎቻችን የት እናደርጋለን? ፊት ለፊት ጠዋት ስንነሳ የምናገኘው ቦታ፣ አልጋችን ላይ፣ ሶፋ ላይ፣ ኤቭሪዌር መጽሐፎቻችንን ማስቀመጥ። በቃ የሚጠቅምህን ነገር ሞር ኦፍ ያን ነገር እንድሰራው የሚያጋጥመን ፍሪክሽን እና የሚከለክልን ነገር ከመንገድ ላይ ማስወገድ። እንዲቀርብህ ለአንተ ቅርብ ማድረግ፣ ነገሮችን አውቶማቲክ ማድረግ። ጊዜያችንን የሚያባክኑ ነገሮችን ገንዘባችንን እንደሚያባክኑ ነገሮች መቀነስ። ብዙዎቻችን ያው ከሚነሱም ነገሮች ከኑሮም ከብዙ ነገሮች አንጻር ገንዘባችንን የሚያባክኑ ነገሮች ከህይወታችን ለማስወጣት እንሞክራለን። ከዛ በተጨማሪ ደግሞ መልመድ ያለብን ነገር ጊዜያችንም የሚያባክኑብን ነገሮች በቻልነው አቅም ከህይወታችን ማስወጣት እንችላለን። ምክንያቱም ገንዘባችንን ብቻ አይደለም መቆጠብ ያለብን፣ ጊዜያችንን መቆጠብ አለብን። ምክንያቱም ገንዘባችንን ብዙ ነገር ላይ ኢንቨስት አድርገነው ሊሆን ይችላል። ከዛ ውጭ የቀረን ታይም ዌስት ማድረግ አለብን የለብን? ዌስት የሚያደርጉን ነገሮች ከህይወታችን ማስወጣት። ምናልባት እኮ ታይም ዌስት የምታደርገው ታይም ወደ ገንዘብ ሊቀየር ይችላል። ታይምንም ልሸጠው ትችላለህ፣ ስኪልም ልትማርበት ትችላለህ። ስለዚህ ቫሉዌብል የሆነ ነገር እስከሆነ ድረስ ታይማችንም አሴታችን እስከሆነ ድረስ ገንዘባችንን የሚያባክን ብቻ ሳይሆን ጊዜያችንንም የሚያባክንብንን ነገር ከህይወታችን ማስወጣት መልመድ መቻል አለብን። አራተኛው ትንሽ የሚመስለን ነገር ግን ከፍተኛ ለውጥ በህይወታችን ውስጥ የሚያመጣ ነገር ምንድነው? መጀመሪያ ፕላን ማድረግ። እያንዳንዱን የምናደርጋቸው ነገሮች የሆኑ በተለይ ትላልቅ ሜጀር የሆኑ ውሳኔዎቻችንን በህይወታችን ከምናደርጋቸው ነገሮች መካከል ቀድመን የተወሰነ እቅዱ ቢኖረን አሪፍ ነው። አብዛኞቻችን ምንድነው የምናደርገው? የሆነ ነገሮች እንዳመጡና ነገሮች እንደተገጣጠሙ ነው የምንመራው፣ እንደ ሁኔታው ማለት ነው። ኦፍኮርስ ሁላችንም ነገሮች እንዳሰብናቸው አይሄዱም፣ ግን ለአብዛኞቹ ነገሮች የሆነ እቅድ ቢኖረን የሆነ ነገር እንዳቀድነው አይሄድም። ይሄ የታወቀ ነገር ስለሆነ ያ ነገር ደግሞ ፌል ሲያደርግብን ፕላን ቢ የምንለው ወደ ቀጣይ ፕላን ምናምን ቢኖረን አሪፍ ነው። ቀድመን ፕላኑ ይኖራል። ይሄ ነገር ያስፈልገኛል፣ ይሄ ነገር ለምንድን ነው የሚያስፈልጋል ብለን ለራሳችን የማሰቢያና ነገሮችን የምናደርግባቸው ጊዜዎች ይኖራሉ። አብዛኞቹን ውሳኔዎቻችን በእቅድና በተረጋጋ መንፈስ ብናደርጋቸው አሪፍ ነው። ብዙዎቹን ፕላን እናደርጋቸው ስንል ፕላን ለማድረግ ጊዜ መውሰዱ አይቀርም። ያኔ እናስባለን። ብዙዎቻችን የሆነ ድንገተኛ የሆነ አክሽኖችን አንወስድም። በጣም አስቸኳይ ያልሆኑ ነገሮችን ፕላን እያደረግን ብንመራ ነገሮችን በኋላ ሪግሬት ከማድረግና
ያሉትንም ኦፕሽኖች በተሻለ መልኩ እንድናይ ከሚረዳን ነገር መካከል ምንድነው? ቀድመን እቅድ ማውጣት ነው። እቅድ የምናወጣቸውን ነገሮች ደግሞ ይሄኛው የተሻለ ያስኬዳል ከዚህኛው ብለን ለማመዛዘን ራሱ እቅድ በምናወጣበት ጊዜ በጣም በቂ የሆነ ጊዜና ኦፕሽኖቹንም በደንብ ብሮድሊ ለማየት የሚመቸን አይነት ወይ ስለሆነ ሞር ኦፍ ፕላን ቢኖረን አሪፍ ነው። ስፔሻሊ ደግሞ ፕላን ፈርስት ስፔንድ ሰከንድ ይባላል። መጀመሪያ ፕላን እናድርግ። የሆነ ነገር እቃ መግዛት እንፈልግ፣ አርጀንት ሊመስለን ይችላል፣ ግን በፕላን ከሆነ የምንመራው ብዙዎቻችን የማንፈልገውን ወጪ የምናወጣው ፕላን ስለሌለን ነው። አምስተኛው ትንሽ ሆኖ ግን ትልቅ ውጤት ከሚያመጣልን ነገር መካከል ምንድነው? ትላልቅ ስቴፖችን ትላልቅ እርምጃዎች ከመራመድ ይልቅ ትናንሽ የሆኑ ኮንሲስታንስ የሆኑ እርምጃዎችን ለመራመድ መሞከር። ብዙዎቻችን ምንድነው በጣም ችኩል ከመሆናችን የተነሳ ነገሮች በአንዴ እንደማይመጡ እያወቅን ራሱ ትላልቅ እርምጃዎችን በአንዴ እንራመዳለን። እነዛ ትላልቅ እርምጃዎች ደግሞ በአንዴ በርናውት እንድናደርግ ያደርጉናል። ረጅም ርቀት አንሄድም። ትላልቅ እርምጃዎችን እየተራመደ ፕላስ ትልቅ የሆነ ስህተት እንድንሳሳት ያደርገናል እና ሳንቀጥል እናቋርጣለን። ከዛ ይልቅ ግን ስሞል የሆኑ ትናንሽ የሆኑ እርምጃዎችን ለረጅም ጊዜ መራመድ እንዳለብን መገንዘብ መቻል አለብን። ትናንሽ እርምጃዎች ትናንሽ አክሽኖች ናቸው ተደማምሮ ትላልቅ ውጤቶችን የሚያወጡልን። ይህንን ኮንሴፕት በመረዳት ብቻ ትላልቅ ግቦቻችንን ወደ ትናንሽ አክሽኖች በመከፋፈል ራሱ እነሱን ስቴፕ ባይ ስቴፕ ትናንሿን ነገር እየገደለ መሄድ እንዳለብን መገንዘብ አለብን። ሜቢ የ30 ሺህ ብር ወር የ25 ሺህ ብር ኢንካም ላይ መድረስ የምፈልግ ከሆነ ሚኒመም በወር ይሄን ያለው መድረስ የምፈልገው ካል ሰደሊ ተነስተ በአንድ ወር ውስጥ ያንን ኢንካም ላታገኝ ትችላለህ። መጀመሪያ 5000፣ 8000፣ 10000 ራሱን ማይልስቶኖችን እያለፈን ስቴጅ ባይ ስቴጅ ነው መራመድ ያለብና አንድ ህፃን ልጅ ተወልዶ ዳዲ ሳይል ኦር መቀመጥ ሳይችል ቆሞ መራመድ ከዛ መሮጥ እንደማይችል እያንዳንዱም ነገር ኮንስታንት የሆነች ትናንሽ ነገር መደመር አለባት። በማንኛውም ነገር ላይ እንውሰድ። ምንም ነገር በህይወታችን ማሳደግ እንፈልግ መልመድ የምንፈልግ መገንዘብ ያለብን ነገር ትላልቅ እርምጃዎችን ከመራመድ ይልቅ ትናንሽ ስቴፖችን በመራመድ እነዛ ነገሮች ሲደራረቡ ነው በጊዜ ሂደት የምንፈልገው ቦታ መድረስ የምንችለው። ከትላልቅ እርምጃዎች ይልቅ ኮንስታንት የሆኑ ተደጋጋሚ የሆኑ የማያቋርጡ ትናንሽ እርምጃዎችን ለመራመድ ዝግጁ መሆን አለብን። ይህንን መርሳት የለብንም ጋይስ። እነዚህን 5 ትናንሽ የሚመስሉ ግን ትላልቅ ውጤት የሚያመጡልን ነገሮች ዴይሊ በመከተል በእርግጠኝነት ትልቅ ሪዛልትን ወደ ህይወታችን ማምጣት እንችላለን እና እነዚህን ስቴፖች መሞከራችን እንደዚሁም ደግሞ በህይወታችን ማስገባታችን መዘንጋት የለብን። ከዚህ በፊት በራስ መተማመን እንዴት ልገንባ የሚል ቪዲዮ ሰርተንላችኋል። ገብታችሁ ቼክ ማድረግ ትችላላችሁ። ቻናላችን አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ይህንን ግሩም የሆነ ቤተሰብ በመቀላቀል እዚህ አይነት ጠቃሚ መረጃ ራሳችሁን በመመገብ ራሳችሁን ማሳደግ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን።